ቀዳሚ ክሳታችን እንደቀጠለ ይገኛል በቤተሰብ ማፋለግ ዝግጅታችን ላይ ነው የምንገኘው የመጀመሪያው እናታችን ከመቀሌን የመጡት ልጃቸውን ሊፈልጉ በቅድሚያ እንኳን በሰላም መጡ እናታችን እንኳን ሰላም ቆያችሁ እንደምን ነዎት መስገን ደህና ነዎት ደህና ነኝ እንተዋወቅ እስኪ ስሙ ማን ይባላል ንግስቲማ ገብረእግዚአብሔር ልጆን ለመፈለግ ነው አይደል የመጡት አዎ እስኪ ታሪኩን ይንገሩን በደንብ ማን ይባላል ስሙ መቼ ነው የተለያያችሁት አብርሃም ወልዳይ እሺ በ1987 እሺ ከቤት ነው የወጣው ወይስ እንዴት ነው የጠፋው ከቤት ነው ሲወጣ ግን ቸኮ ብሎ ሄደው ቸኮ ተጣርፈን አለ አይደለም ቀጠራው ትንሽ ዘግይተሽ ስትሄጂ እንደዛው ነው የሄደብኝ ጠዋት ነው በቃ በዛ ሰኔ 22 ናት በቃ ቁርስ ባልበላም ቸኩያለሁ አላጅሁትም ሰው ግን በ21 22 ወር 23 አይቶታል የት መጀመሪያ ከኛ ሰፈር ሲያርፍ ሰፈሩ የት ነበረ የተወለደው ያደገው ፍሉ አዲስ አበባ ትምህርት ሁሉ ዛፍ ነው ያጣነቀው እሺ ከዛ ማታ ጠፋ ቢምነው ስል ጓደኛው አጠገብ ያለ አረ ማታ አይቻለሁ ቢያሳለኝ እሺ ከዛ ሊያነጋገኝ አልፈለገኝም ተቆጣኝ ሄደው አለኝ እንዲቀረው አልፈለገም አለኝ ከዛ ሰማው የተወለደው እዚሁ አዲስ አበባ ፍልውሃ ነው የተማረው እዚሁ አዲስ አበባ ነው እዚህ ነው አዎ ምስራቅ አጠቃላይ አዎ በመሃል ነው ማለት ነው ሜሶ በስንት አመቱ ነው ሄደው እሱ ትንሽ ልጅ ያጭጭ ነው አሃ ሜሶ ሲሄድ እሺ ከዛ ስምንተኛ ሲደርስ እኔ ጋር መጣ ከስምንተኛ ያው ምስራቅ ላይ ጠረቸ ምስራቅ ከዛ ያው እንደዛ ስንተኛ ልጅ ሆነው ለርሶ መጀመሪያ ነው እሱ መጀመሪያ አዎ በ3 አመቱ ጠፍቶብኝ በ3 አመቱ ጀርመን አይጀ ነው ብሎ ተናገሩ እዛም እሱም ያቁት ልጆች ባል ናቸው እሺ ምን ላይ ሲለው አጎት ነው ያስተባረው ትምህርት ቤት ከጠፋ ከ3 አመት በኋላ ኮሽ ከዛ ግን ምን አሰማው የት ጀርመን አገር ነው አዎ ጀርመን ነው እዛ እንደገባ ሰምተዋል እኔ ሰማው እነሳል እንጂ ዛና አገኘነው እንጂ አሉ እንደዛ አይነት ወሬ ሰሞርሶ አዎ ስለዚህ ጀርመን ነው ሊኖር የሚችለው እንግዲህ እንጃ በመለወቀው ስንት አመቱ ነበር ያኔ በ87 8 ያው 12 ጨርሷል 12 ጨርሷል በ87 ስላልመጣ ተናደኩ ነው ሁሉ ነገር የመጣብኝ ሃይ ይሞላል ለምን አንድ አመት ቋንቋ ተምሯል ፈረንሳይ ለምን አጎቱ ተማራሉ ምድባብ ሊያስገባ ፈልገው ተማረና የዛን ሰዓት ደግሞ እነሱ ቅነሳ መጡ እየቀነስማ አዲስ አበባ አስገባ ማለት ከዛ ተናደደ ፍጭታት አይናገርም ዝም ነው የሚለው ግን ይናደዳል ሰማኝ አብርሃም ወልዳይ ካሳይ በጣም ጥሩ እንግዲህ አብርሃም ወልዳይ ካሳይ ከጠፋ 30 አመት እንደሆነው ነግረውናል እናታችን ከጠፋ በኋላ በ3 አመታት ውስጥ ጀርመን ለመጨረሻ ጊዜ እንደታየ ጠቁመዋል አዲስ አበባ ምስራቅ ላይ ተምሯል ተወልዶ ያደገው ደግሞ እዚሁ ፍልውሃ ነው ሜሶን ደግሞ የሚባል ሀገር እዚያ ደግሞ በልጅነቱ እስከ 8ኛ ክፍል እንደተማረ እናታችን ነግረውናል ስለዚህ ወንድማችን መጨረሻ ላይ ያለው መረጃ ጀርመን ስለሆነ በተለይ በጀርመን አካባቢ የምትኖሩ የኢትዮጵያ ኮሚኒቲ እንደዚህ አይነት መረጃዎችን እንድታደርሱን በጣም አደራ እንላለን ምናልባት ወደ ሌሎች አውሮፓ ሀገራት ወይም ሌላም ቦታ ሆኖም ከሆነ ፎቶግራፉ ስላለ ስሙም እስካያቱ ስላለ እናታችንን አገናኝተን እንግዲህ ደስታውን አብረን እንድንሰማ በጣም አጥብቀን አደራ ለማለት እንወዳለን ምናልባት ለልጆ መልእክት ይኖርዎታል እናቴ ልጄ ባለህበት ባከልጅ አላህ እንዲበናም ፈልገው ሌላ ፈልጋለሁ አይዞት አላህ ይበለኝ ባለህበት ምታቁት ሁሉ ባካችሁ ወንድሞችን ጓደኞችን ብትሆኑ ቁምልኝ መልካም እንግዲህ የሰማነው ነው ይመስለው ታች ያሉት ስልክ ቁጥሮች ለዚሁ ጉዳይ የሚያገለግሉ ናቸው ደውሉና መረጃ አሳውቁን እንላለን እናታችን አምላክ ይርዳው ቸር ያሰማን እግዚአብሔር እናታችን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁን ቆዩ ቀጣይ እንግዳችን ትግስት አብሽር ትባላለች ወንድሟን ለመፈለግ ነው እኛ ጋር የመጣችው እንኳን ደህና መጣሽ ትግስት እንኳን ደህና ቆያችሁ አሜን ከወንድምሽ ጋር እንግዲህ መቼ ነው የተለያያችሁት እንዴት ነው የተለያያችሁት ታሪኩን እስኪያጫውች አዎ የተለያየ እኔ ህፃን ነኝ እናታችን በልጅነታችን ነው የሞተችው እኔ አላቃተም እና ያው
በህፃንነታችን እሱ ያቃል እናቴ ስትሞት ያቃል ድንገት በተከሰተ በአገር ባህል መድኃኒት በኮሶ ነው ህይወት ያለፈው ድንገት ማለት ነው ያ በዛን ሰዓት ለእናቴ ሁለተኛ ልጅ ነው እሱ በደንብ ያቃል ያለው ሁኔታ ያቃል ከዛ በአጋጣሚ ከቤት ወጣ ወደ አዲስ አበባ መጣ ማለት ነው እና ደቡብ ጉራጌ ክልል ነው ሰባት ቤት ጉራጌ እና ከዛ ወጣ በዛን ሰዓት በወቅቱ ኑሮም ጥሩ ነው ያለው ሁኔታም ጥሩ ነበር አዲስ አበባ ለተወሰነ አመት ከኖረ በኋላ ተመልሶ ወደ ሀገር ቤት ገባ ሲገባ የማየ ዘመድ ናት ቤተሰብ ናት በጣም ጥሩ እናት ናት በዚህ አጋጣሚ በጣም ነው መወዳት እንጀራ እናታችን ያው ስም አይቀርምና እንጀራ እናት ነው የሚባለው ማሳደጋናለች ጥሩ በቃ ዲሲፕሊን እናት ናትና እሷ ካገባ በኋላ ያው ሲሄድ ይሄ ነገር ያያል ምንም አልተቀየረም ያለው ነገር ግን እህቶቼን ቤተሰቦቼን ልጆቼን ትንንሽ እህቶቼን ላሳድግ ነው ብር ልጠይቀህ ነው የመጣሁት አባዬ አጎቶቼ ያጠናተራ ቤት ያጠናተራ ወደ ልኳንዳ ነኝና አጠናተራ አካባቢ አጎቶቻችን አሉ አጠና የሚነግዱ በዛን ሰዓትና ብር ስጠኝ ለነግድ ታናናሽ ቤተሰቦቼን እስቲ ልደግፍ ሲል አንተ ህፃን እንዴት ነው ላንተ ብር አውጥቼ የምሰጥህ ይልና ያው ሲከለክለው ተነስቶ ይወጣል አበቃ አልመለስም ብሎ ነው የሚባለው በወቅቱ ይወጣና ጅባትና ሜጫ የሚባል ሆቴል እንደሚሰራ አምቦ ሰማሁ እሺ ቤተሰቦች አሉኝ አባቴ ወለዳቸው ደግሞ በጣም ጥሩ ወንድሞች እህቶች አሉን አሁን እኛ ከሱ ጉለት በስተቀር ምንም ችግር የለብንም እና ያው ሲሰራ ቆየና ይመጣል አጋጣሚ ዘንባባ ሆቴል መርካቶ ስራ ሲሰራ በራሪ ጥይት ይመታዋል በደርግ ጊዜ ነው ይሄ ነው አዎ እሺ ጳውሎስ ሆስፒታል ሲታከም ቆይቶ በቃው እንደና ነው ወደ ቤተሰቡ መመለስ አለበት በሚል ተነስቶ ክፍለ ሀገር ይሄዳል ከዛ የተወሰነ ቀን ካገገመ በኋላ ድጋሚ ይሄን ጥያቄ ይጠይቃል በቃ እኔ እዚህ መኖር አልፈልግም አባዬ ማለት አሁን አባቴ በህይወት የለም ትላንትና ነው 7 አመቱ ተናግሮ ነው እንዲ ባደርግ ኖሮ ይቆጭ ነበር በሰጠው ኖሮ ይል ነበርና ያም ብር አልሰጠውም ተነስቶ በቃ እኔ ካሁን በኋላ አልመለስም ብሎ መጣ እኛም ተበታተነ እኔም አዲስ አበባ መጣው ሰው ቤት ተቀጥሬ ሰራ አስተዋውሳለሁ በ75 ዓመተ ምህረት ህፃን ነኝ ልጅ አዝዬ እንደዚህ ቆሜ ሀብቴ አብሽር ብሎ ለቤተሰብ የዘፈን ምርጫ መረጠ ምን ላይ እንደሆነ ኢትዮጵያ ሬዲዮ ነው በኢትዮጵያ ሬዲዮ ነው የዘፈን ምርጫ መረጠ ድጋሚ ደግሞ መጨረሻ ላይ ሌላ ሰው ሰምቶ ሀብቴ እኮ የዘፈን ምርጫ መረጠ አለ ማለት ነው የሚል ወሬ ተሰማ አቅም የለም በዛን ሰዓት ለመፈለግም ብዙም እንተናላለምና ትንሽ ወንድም ያለ የዛን እናቴ ስትሞት የ4 ወር ህፃን ነበረ እሱ አድጎ የልጆች አባት ነው አሁን ማን ይባላሉ ወንድሞች ከፈለኛ አብሽር የኔ ታናሽ እሺ እኔ ትግስት አብሽር አስካላ አብሽር አለች የለች መሆን ወደ ውጭ ሀገር ናት ጸዳላ አብሽር ገጠር አለች ኃይሌ አብሽር ባንድ እናት ምንወለድ አሁን ደግሞ ትንንሽ ወንድሞቼ በጣም ጥሩ እህትና ወንድሞቼ የተባረኩ ከኔ ጋር ይሄንን ሳደርግ ራሱ ድጋፍ ያደረጉ ምንም የሚከፈል ነገር የለም እድሜና ጤና ይስጣችሁ ለእናንተ ሁሉ ጊዜም ጸሎታችን እናንተን ባላችሁበት እግዚአብሔር ያስቀምጥልን በእውነት የጠፋውን እምታገናኙ እና እንዲህ አይነት ሐሳብ አለኝ በተለይ ግባቸው አብሽር በጣም ጥሩ ወንድም አለኝ በጣም እግዚአብሔር ይባርከው በችግራችን ምን ደጋገፍ ወንድም አለኝ እስቲ እግዚአብሔር ከፈቀደ ምናልባት መድኃኒዓለም ቢፈቅድ ካለ በህይወት ካለ አብሽሪ ቢያገናኘን ነው እንግዲህ ሀብቴ አብሽር ተፈላጊ ነው ጊዜው ረዘም ቢልም እህቱ ትግስት አብሽር ልትፈልገው መታለች ቤተሰቦቹ ሁሉ እንግዲህ እየፈለጉት ነው ይሄንን ፕሮግራም ስትከታተል አንተም በዙሪያ ያሉ የሚያቆም ሰዎች ከታች ባለው ስልክ መረጃ እንድታደርሱን ስንል እንጠይቃለን ለእናንተም እንግዲህ መልካም እድል ይሁንላችሁ አመሰግናለሁ ወደ ቀጣይ ባለ ታሪክ እናልፋለን አሁንም አብራችሁን ቆዩ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ
ቀጣይ እንግዳችን አቶ ካሳሁን ታዬ ይባላሉ ልጃቸውን ሊፈልጉ ከዚሁ ከኮተቤ አካባቢ ነው የመጡት እንኳን በሰላም መጡ እንኳን ደህና ቆያችሁ ልጅዎን ለመፈለግ ነው የመጡት ማን ይባላል ስሟ ሰላም ሰላም ካሳሁን ሌላ ስም አላት ኤልቤቴል አክስቷ ያወጣችላት እንዴት ነው የተለያያችሁት ከሷ ጋር የተገናኘ ነው በ90 ነው 92 ላይ ልጅ ተወለደች እሺ ከናቷ ጋር እና ያው በአጋጣሚ አብረ መኖር ጀመረ እሺ እህቶቿ ውጭ ያሉ ቤተሰቦቿ በእነሱ ነበር የምንኖረው ማለት ነው ያው ጊዜው ጥሩ አልነበረም ጊዜውና አሁን ከዛ በኋላ ያለው ሁኔታ ምንድነው ድንገት ሄዳለሁ ብላ ሄደች ወዴት እዚሁ ሀገር ውስጥ ነው እኔ የሌለሁበት ሄደች የት ነበር የምትኖሩት ኮተቤ አሁን ከዛ በቃ እኔም ያው ልጄ አባቴ ካልሄደ ከኛ ጋር ካልሄደ አልሄድም ብላ ቀረች እሺ እና በቃ በዚህ ምክንያት እኔም ከስራ ስመጣ ልጄን አገኘሁ እቤት ስገባ ሻንጣዋም የለም ከዛ የተነሳ የባለቤቱ ልብሷን ሁሉ ነገር ይዛ ሄደች የልጅ ልብስ ብቻ ነው ያለውና አሁን ሰዎች ምን አሉኝ ያው ከናቷ ጋር ብትኖር ይሻላል አንተ አትችልም ምናምን ሲሉኝ ኦኬ አልኩኝና በሳምንቱ የሚሰጧቸውን ፎቶ አንስቼ አብረን ተነስተን ያው ይዤ ቤቱን ስለማቆይ ዘመዶቿን የት ነው ላንቻ ነው ላንቻ እሺ ወይዘሮ ዛይድ ይባላሉ እሺ እና ደውዬ ነገርኳቸው እናትየዋ ትምጣ እናትየዋ ሳባ ጸጋይ ትባላለች እሺ እና እናትየዋ ትምጣ ብዬ እዛው አስረከብኳቸው ለልጆ እናት ቤተሰቦች እሺ እናትየዋ መጣችና ልጅቷን ተረከበችኝ ከዛ በኋላ እየመጣሁ አንዳንድ የሚያስፈልገው ነገር አድርጌ ተገናኙ ነበር በጣም ጥሩ እሺ እስከ ስንት አመቷ ድረስ የሶስት አመት ተኩል ሆና ነበር ያስረከብኳት እሺ አሁን ልክ 99 ላይ አድራሻው ጠፋ ከዛ በፊት እየመጣሁ ጠይቃለሁ ልጅቷ እየናፈቀች ያስቸገረች ምናምን ብላኝ ቶሎ ቶሎ አትምጣ ተብዬ ሁሉ በወር አንዴ መጠየቅ ጀመርኩኝ ቀስ እያለች እየራቀች መጣች እናትየዋ አለማርም ምግብ ማልበላ ማለችኝ አንተን እያሰበች ምናምን አለችኝ እና እኔም እየቆየ መሄድ ጀመርኩኝ እሳቸው ስደውል በቤት ስልካቸው መታታቅም ይሉኛል አሁን በተከታታይ መታታቅም እያሉ ተራዘመ ጊዜ ሲራዘም እኔ በቃ ተስፋ አላለም ተስፋ የምትቆርጠው ነገር በቃ እንደዛ ስለዚህ የእርሶ ባለቤትና ልጆ ከቤተሰቦቻቸው ምን የጠፉት ማለት ነው እዛ አትኖርም እኮ እሷ ለብቻዋ ተከራይታ ነው የምትኖረው እሺ ያው እህቶቿ ተከራይተውላታል ግን እንዳድራሻ ቤቷን የምትገናኙት ወይዘሮ ዚያዳ ነበር ቤቷን ማታሳየኝ እንደምን አልገባኝ ስልክም አሰጠኝም ከሳቸው ጋር ነው የምንገናኘው መልካም አገቡ እርሶ ሌላ ትዳር አላገባም ስለዚህ ብቸኛ ልጅ ሆነች ማለት ብቸኛ ልጅ ነች 99 ጀምሮ ያው አልተገናኘንም የ25 ዓመት ምን ይላሉ ቤተሰቦቿ አሁን የት ነች ያለችው ይላሉ ምንም አድራሻው ነው ያለው በጣም ይሳቸው የእናቷ ጓደኛ ናቸው ሴትየዋ እሺ እና አንድ ቀን ሰርግ ቤት ሚዜ ሆነ አየዋት አሉኝ ታዲያ ለምን አያናግሯትም ስላቸው አይ ትንሽ ርቃ ነበር ምናምን አሉኝ ሙሉ ስሟ ከናባት ማን ነው የሚሆነው ማለት ነው ሰላም ካሳሁን ታዬ ኤልቤቴል የቤት ስሟ ነው እሺ እኔ ሰላም አውጣው በጣም ጥሩ ሰላም ካሳሁን ታዬ ወይም ኤልቤቴል ካሳሁን ታዬ እንግዲህ ተፈላጊ ነሽ አባት ናፍቀዋል ያንቺም ናፍቆት እንዳለ ይገባናል እንግዲህ በመሃል በትዳር መካከል የሚከሰት ነገር ብዙ ጊዜ ያው ልጆች ጋር እንደዛ አይነት ስሜት ይኖራል የሚጠበቅ ስሜት ነው ዋናው ነገር በቅርብ አካባቢ እንዳለሽ ነው የሚጠበቀው እንድትገናኙ በጣም አደራ ለማለት እንወዳለን መልእክት ካለው ለልጆ ሰላም እባክሽ ይሄንን መልእክት እንደሰማሽ ቢያንስ እንኳን እንደው ድምጽሽን ብሰማ ወይም ብትደውይልኝ እና አንቺም ምናልባት ወይም ደግሞ ሌላ ቦታ ያለው መስሎሽ ወይም የሞትኩ መስሎሽም ከሆነ አለሁ በህይወት እና እባክሽን የሆነ እንትን እንድትይ ሰላም እንግዲህ ይሄ አባባ መልእክት በጣም ጥልቅ ነው አንድ ልጅ ነሽ እንግዲህ አደራ ለማንኛውም መልካም እድል እንመኛለን ታች በተመለከተው ስልክ ቁጥር ማንኛውንም አድራሻ አድርሱን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁን ቆዩ
እንኳን ደህና መጡ። እንኳን ደህና ቆያችሁ። ማን ይባላል ስሙ? ካሳሁን ሉሌ ይባላል። እንዴት ነው የተለያያችሁት? እስኪ ታሪኩን ያጫውቱ። 1992 ዓመተ ምህረት ቡሬ ጎጃም ቡሬ ውስጥ ተገናኘን። በጋብቻ ቆየን። ከዛ በኋላ 1993 ዓመተ ምህረት አሁን የ24 ዓመት የምትሆን ልጅ አለች እና በአጋጣሚ የተለያየንበት ምክንያት 8 ወር ነበረች ህፃኗ። በዛ አጋጣሚ ወደ እኔ ቤተሰቦች ነበር የሄድነው። ከዛ እኔ ቤተሰቦች ጋር ያለን ትንሽ ቅሬታ ከኔ ቤተሰቦች ጋር ለመግባባት ተፈጠረ። ያን አጋጣሚ ተጠቅመን እኛ ወደ ሌላው ቦታ ተዛወርንና እየኖርን እያለ ያው የኔ ቤተሰቦች እየመጡ ከሷ ጋር ትንሽ ግጭት ሲፈጥሩ ለኔም ሳትነግር ማለት ነው በአጋጣሚ ልጅቷን ይዛ ጠፋች። ከዛ ልጅቷን ይዛ ከጠፋች በኋላ እኔም ከቤተሰቦች ጋር በሷ ምክንያት ተቀያየምኩና ተለያየሁ ማለት ነው። የት ነበር ቦታው? ምንኖረው የትውልድ ቦታ ብቻና ይባላል፣ ምስራቅ ጎጃም ብቻና። እሺ። እና ይሄ ነገር የተከሰተው ብቻና ውስጥ ነው? የት ነው የጠፋችው? ከብቻና። ከብቻና። እሺ። ከዛ በኋላ ያው እሷ ከጠፋች በኋላ 20 ቀን ብቻ ነው እዛ የቆየሁት። ከዛ ቀጥታ ወደዚህ መጣሁ፣ ወደ አዲስ አበባ መጣሁ። ይቺን ልጅ እንደገና መልሳ ከ4 ወር በኋላ ወደ እነሱ መጣች ማለት ነው። እሺ። ከ4 ወር በኋላ ለእነሱ ተሰጥታ ደግሞ ጠፋች። ከዛ በኋላ የኔ አሳዳጊ አያቴ ነች፣ የአባቴ እናት ማለት ነው። እሷ ላይ ጥላን ሄደችው። እሷ እስከ 5 ዓመት አሳደገቻትና እሷ በህይወት ስታልፍ የኔ አባት ወሰዳት ማለት ነው። እኔ ልቅሶ ሄጄ ልጄን ስጡኝ ስላቸው አይቻልም፣ ያደራ ልጄ ናት አልሰጥም አለ የኔ አባት ማለት ነው። ከሷ የተረከብኳት ልጅ ናት አልሰጥም አለ። እስከ 17 ዓመቷ እዛው ቆየች። እስከ 6ኛ ክፍል እንደተማረች በአጋጣሚ የተለያዩ ነገሮችን ሰማ። ልጅቷ የመማረር ነገር አላት ሲባል አደጋ ከሚደርስባት ብዬ ወደዚህ አመጣኋት ማለት ነው። አዲስ አበባ። እሺ። እዚህ አመጣኋት። እዚህ ያስተማርኳት ያለ በቃ የእናቷን ነገር ሁሉ የምታንጎራጉረው በፎቶ አይታታለችና በጣም ተቀየማለች። እሺ። እናቴን እንፈልጋለሁ ትላለች ሁሌ። እሺ ችግር የለውም እንሞክራለን እና ወደ ባህር ዳር አካባቢ ሁሉ ለማስፈለግ ሞከርኩ፣ በሰው ግን አልተቻለም። በዚህ አጋጣሚ ሁሉ ጊዜ ስለምጠይቀኝ እኔ ጨነቅ ነበር እና አሁን ባለፈው እዚህ መጣሁ። አፋላጊ እንዳለ ሳውቅ ወደዚህ መጣሁ። ማነው ስሟ ልጇ? ትንሳኤ ካሳሁን ትባላለች። ትንሳኤ ካሳሁን ሉሌ 1993 ነው የተወለደች። በጣም ጥሩ። ስለዚህ እንግዲህ ትንሳኤ እናቷን ትፈልጋለች። እሷ ትፈልጋለች። እዚህ ከመጣሁ በኋላ እኔ ሌላ ትዳር ይዤ 21 ዓመት ልጅ አለች ማለት ነው። በጣም ጥሩ። በዚህ አጋጣሚ ነው የመጣሁ። አመሰግናለሁ። የሚፈልጉት እናት ወይዘሮ ትግስት ብርሃኑ ወይም የሽመቤት ብርሃኑ እንግዲህ ልጃቸው አሁን አድጋ ትልቅ ልጅ ሆናለች። 24 ዓመት የቀድሞ ባለቤቱ ማለት ነው። እንግዲህ ትግስት አሁን ይሄን ፕሮግራም ስትመለከት ያለችበትን ደረጃ ስለማናቅ ነው ከታች ባለው ስልክ ደውለሽ ከልጅሽ ከቤተሰቦችሽ እንድትገናኝ ስንል እኛም እንጠይቃለን። እንግዲህ ለርሶም ለልጆ መልካም እድል። አመሰግናለሁ። አምላክ ይርዳው። መልካም። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። የመጨረሻው እንግዳችን አባይነህ ጉልማ ይባላል። ከዚሁ ከቄራ አካባቢ ነው የመጣው። በቅድሚያ እንኳን ሰላም መጣ አባይነህ። እንኳን ሰላም። እንደምን ነህ? ያለን አባይነህ ወንድምህ ለመፈለግ ነው የመጣው። ማን ይባላል ስሙ? ዋቀጀራ ቶሎሳ። ዋቀጀራ ቶሎሳ። እስኪ ታሪኩን አጫውተን። እንግዲህ ከወንድምህ ጋር እንዴት ተለያያችሁ? ወንድሜ የማኪና ላይ ረዳትነት ነበር የሚሰራው። የዋ ማኪና ላይ የሆነ ሰዓት እንደዚህ ፊልድ እየወጣ ይመጣል 2005 ላይ ወጥቶ በዛው ቀን ሹፌሩን ወደ ፖሊስ ጣቢያ ወስደነው ነበር። ከዚሁ ደሞዝ ሰጥቼው ነው የተለያየ ነው አለ። እስከ ዛሬ መጥቶ አያውቅም ቤት። 2005 ከየት የት ነበር የሚሰራው? መንገድ ልማት መንገድ ወደሚሰራበት በሁሉም ነው የሚሰራው። መንገድ ልማት ላይ የሚሰራው መኪና ላይ የሚሰራው። እዛ ቀረ። አብራችሁ ነበር የምትኖሩት? አብረን ነበር የምንኖረው። አብራችሁ የምትኖሩት። ቤተሰቦቻችሁ ሌሎች ወንድሞች እናት አባት አሉ?
አባቴና እናቴ ያለች ወንድሞች አሉ። እነሱስ የመጀመሪያ ነው የቤቱ ምን ይላሉ? እስካሁን ድረስ እንግዲህ 10 ዓመት አለፈው አይደል? 10 ዓመት ምን ይላሉ? በዚህ ጊዜ ውስጥ የት ለመፈለግ የት ሄዳችኋል? ያው ለመፈለግ እንደዚህ ሰፈር ውስጥ የሚታወቁ ሰዎች ምናምን የሹፌሮችን ፈልጉልን ብለን ተናግረናል። ቤተሰቦች ወንድምህት ማን አላችሁ? ከዋቅጅራው አሁን ከዋቅጅራው ውጪ ቤት ውስጥ ሁለት ነው ያለነው። እኔ ያለው ገዛኝ ጉልማ አለ፣ አሸናፊ ጉልማ አለ እና እናቴ ያለች አለምፀሐይ ነው። ዋቅጅራ ጉልማ ቶሎሳ በእናት ነው የምትገናኙት? በጣም ጥሩ። ፎቶግራፉ እንግዲህ በምስሉ ላይ አለ። 2005 ዓመተ ምህረት አካባቢ ከቤት እንደወጣ ነው ያልተመለሰው። ዋቅጅራ ቶሎሳ ቤተሰቦቹ ሙሉን እየፈለጉት ስላሉ እንግዲህ ከታች ባለው ስልክ እሱን የምታውቁ በዚህ ስልክ መረጃ አድርሱን ስንል እንጠይቃለን። መልካም እድል ይሁንላችሁ እንግዲህ ለእናንተ እግዚአብሔር ይርዳችሁ። መልካም እንግዲህ ለዛሬ የነበሩን አፋላጊዎቻችን በሙሉ ይሄን ይመስላሉ። ለሁሉ መልካም እድልን እንመኛለን። በጣም አደራ ምንለው እነዚህን ስልክ ቁጥሮች የምትጠቀሙት ቤተሰብ ለማገናኘት እዚህ ቦታ ታየ እዚህ ቦታ ታገኝ ብቻ ለማለት ነው። ለመመዝገብ እንደማይውሉ ለማሳወቅ እንወዳለን። የቅዳሜ ከሰዓት ሌሎች ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ